ሰላም ሰላም እንዴት ናችሁ? የጤና ፔዲያ ሲኦሲ ትሬኒንግ ሴንተር ተከታታዮች ዛሬ ይዤላችሁ የቀረብኩት የፐብሊክ ሄልዝ ወይም ደግሞ ኤችኦ ላይ የመጡ የሲኦሲ ጥያቄዎች ይሆናሉ። በዚህ ሲኦሲ ጥያቄዎች ያው ቲፕሶች አሉ። ለሁለቱም ለነርሲንግም ለኤችኦም ተማሪ የሚሆን እንትን ነው። ጥያቄው ምንም የኤችኦ ጥያቄም ቢሆንም ሲኦሲ ተማሪዎች የነርሲንግ ተማሪዎች ተመሳሳይ የሆነ ኦልሞስት ኦል ዘሴም ነው። የፐብሊክ ሄልዝ እና የነርሲንግ ጥያቄዎች ግን ልዩነቱ ምንድን ነው? ፐብሊክ ሄልዝ ላይ ሞር ዲያግኖሲስ ዲዚዝ ዲያግኖሲስ ይጠየቃሉ። ሌላው ደግሞ ትሪትመንት ላይ በደንብ ፎከስ ያደርጋሉ እንጂ ሌላው የዲዙ ሲምፕተም ምናምን ኦልሞስት ሴም ነው። ኦኬ ስለዚህ የፐብሊክ ሄልዝ ጥያቄዎች በምናይበት ሰዓት የነርሲንግ ተማሪዎችም በሚረዳ መልኩ ሲኦሲም ኦልሞስት ሴም ስለሆነ የሲኦሲ ቲፕስ ስላለ እሱን መከታተል ትችላላችሁ። ሌላው አሁን ኦንላይን ክላስ እያስተማርን ነው። ፐብሊክ ሄልዝም ነርሲንግም አንድ ላይ የተማሩ ጥያቄ የፐብሊክ ሄልዝ ለየብቻ ለነርሲንግ ተማሪዎች ለየብቻ ጥያቄዎችን እየሰራን እንገኛለን። ለመመዝገብ የኦንላይን ክላሳችን በሳምንት 3 ቀን ነው። ማታ ማታ ከ2 ሰዓት ጀምሮ ብዙ ጊዜ ከ2 ሰዓት ከ1 ሰዓት ጀምሮ ነው የሚኖረን። በዚህ ስልክ መደወል ትችላላችሁ። ኦንላይን ክላስ የሲኦሲ ትሬኒንግ ወይም ደግሞ ቱቶሪያል ክላስ መውሰድ እንፈልጉ በዚህ ስልክ ደውላችሁ መመዝገብ ትችላላችሁ ማለት ነው። ቀጥታ ወደ ጥያቄያችን እንሄዳለን። ወደ ጥያቄያችን ከመሄዳችን በፊት ሁላችሁም የኤችኦ ወይም ደግሞ የፐብሊክ ሄልዝ ተማሪዎች እንዳላችሁ ለማወቅ በደንብ ሁላችሁም ላይክ እና ሰብስክራይብ አድርጉ። ቻናሉን ወይም ደግሞ ቪዲዮውን ላይክ አድርጉ። እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ ብዙ ሰብስክራይብ እና ላይክ ካመጣ እንትኑ ቪዲዮ ሌሎችም ጥያቄዎች እንቀጥላለን ማለት ነው። ሌላው በደንብ ሰብስክራይብ እና ላይክ እንዲያገኝ ወደ ጓደኞቻችሁ ሼር በማድረግ ቪዲዮውን ሊንኩን እንትን ብላችሁ ሼር ማድረግ ነው። ቀጥታ ብዙ ላይክ ባመጣ ቁጥር እኔም ቪዲዮ ለመስራት ኢኒሺየት እሆናለሁ ማለት ነው። ወደ ጥያቄያችን ቀጥታ እንሄድ። A 2-year-old boy was presented with complaint of shortness of breath, chest tightness, and cough of 2 hours duration. He had these symptoms on daily basis. On physical examination, he has nasal flaring, tachypnea, intercostal retraction, and diffused wheezing all over the lung field. What is the most effective management for the boy? 2 years ነው። ስለዚህ ክሪቲካል ቲንኪንግ መጠቀም አለባችሁ። እዚህ ጋር ህፃኑ 2 ቦይስ ነው። መጀመሪያ ላይ ጥያቄ ሲሰሩ የሲኦሲ ጥያቄዎች ቶፒኩ ነው መጀመሪያ ማየት ያለባችሁ። ቶፒክ ኦፍ ዘ ሰብጀክት ይሉታል የሲኦሲ ጥያቄ የሚያወጡ ሰዎች ወይም ደግሞ ሲኦሲ ራይተሮች። ጥያቄ ቶፒክ ዘ ሰብጀክት ኦፍ ወይም ቶፒክ ኦፍ ዘ ሰብጀክት። ጥያቄውን ካያችሁት በኋላ ፔዲያትሪክስ ነው ጥያቄው። A 2-year-old boy was presented with complaint of shortness of breath, chest tightness አይደል and cough of 2 hours duration. ኦንሴቱን ማየት አለባችሁ። ካፉ 2 hours duration። ስለዚህ ምንድን ነው ኦንሴቱ? አኪዩት ነው። አኪዩት ኦንሴት ነው። ሰብጀክቱን እየጨረሳችሁ ነው። ቸስት ታይትነስ አለ። ሾርትነስ ኦፍ ብሪዝ ወይም ደግሞ ዲስፒኒያ የምንለው አለ። he had the symptoms on daily basis. On physical examination he has nasal flaring. severe airway obstruction እንዳለ ይነግረናል። ወደ ሪስፓራቶሪ ዲስትረስም ሊሄድ ይችላል። one of the symptoms of respiratory distress ነው። ታኪፒኒያ ታኪፒኒያ ማለት ሪስፓራቶሪ ሬት መጨመር፣ ኢንተርኮስታል ሪትራክሽን ኤንድ ዲፊውዝድ ዊዚንግ ኦል ኦቨር ደ ለንግ ቬን። ስለዚህ ዲፊውዝድ ዊዚንግ አለው። ምንድነው ሰስፒሽየስ እንሆናለን በዚህ ሰዓት። ዊዚንግ ሳውንድ አለ ከተባለ ሲኦፒዲ ነው ኦር ደግሞ አስማ ነው። አስማ እሺ። ስለዚህ ምን አለው አስማ ፔሸንቱ? ሾርትነስ ኦፍ ብሪዝ ቸስት ታይትነስ ካፍ ኦፍ 2 hours duration። ኦንሴቱ በቃ 2 hours ነው ካፉ።
ስለዚህ አኪዩት አስማ ነው። አኪዩት አስማ ነው። ኦኬ ሂ ሃዝ ኤልሶ ፊዚካል ኤግዛሚኔሽን ላይ ናዛል ፍሌሪንግ አለው። ኦኬ ታኪፒኒያ አለው፣ ኢንተርኮስታል ሪስትራክሽን አለው። ሶ ዋት ኢዝ ዘ ሞስት ኢፌክቲቭ ማኔጅመንት ፎር ዲስ ቦይ ኦር ደ ቦይ? ኤ ኢንሃሌሽናል ሎንግ አክቲንግ ሙስካርኒክ አንታጎኒስት። ኦኬ ቢ ኢንሃሌሽናል ሾርት አክቲንግ ቤታ አጎኒስት ወይም ደግሞ ቤታ ሳባ የምንለው ማለት ነው። ሲ ኢንሃሌሽናል ሎንግ አክቲንግ ቤታ አጎኒስት። ዲ ኢንሃሌሽናል ስቴሮይድ። ስለዚህ የትኛው ነው? አሁን ላማ ተውት፣ በቃ አያስፈልግም። ላማ ኢንሃሌሽናል ላማ ሙስካራኒክ ለክሮኒክ ነው አይደል? ለሲኦፒዲ ምናምን የምንሰጠው ለክሮኒክ ኢሹ ነው የምንሰጠው። ኦኬ ኢንሃሌሽናል ላማ እንተዋለን። ቢ ኢንሃሌሽናል ሾርት አክቲንግ ቤታ አጎኒስት ማን እናስባለን? አልቡቴሮል ኦኬ ወይም ደግሞ ሳልቡታሞል። ሶ ዚስ ኢዝ ደ ሞስት ኢፌክቲቭ ትሪትመንት ፎር ዲስ ቦይ ማለት ነው። ኦኬ ስለዚህ መልሳችን ቢ ነው። ኢንሃሌሽናል ሳባ ሾርት አክቲንግ ወዲያውኑ የሚሰራ ማለት ነው። ኦኬ ብሮንቺያል መስልን ዳይሌት የሚያደርግ ኦኬ አስማ ስል ምንድን ነው? ብሮንቺያል መስል ኮንስትሪክሽን ኤክሰሲቭ የሆነ ወይም ደግሞ አኪዩት አስማ አታክ ላይ ሰደን ኦንሴት ነው ያለው። ጥያቄያችን እንደሚለው ማለት ነው። ሰደን የሆነ ብሮንቺያል መስል ኮንስትሪክሽን መጥበብ ብሮንቺያል መስል ስለዚህ አስማ ነው አይደል? ስለዚህ ብሮንቺያል መስል መጥበብ በጣም ሲጠብ አስማ እንላለን። ኦኬ ሶ ይሄንን የጠበበው ወይም ደግሞ ናሮድ የሆነው ሊሞንን የሚያሰፋልን ሜዲኬሽን ወይም ደግሞ ብሮንቺያል መስል ኮንስትሪክሽኑን የሚቀንስ ሪላክስ የሚያደርግ ወይም ደግሞ ዳይሌት የሚያደርግ ማን አለ? ሾርት አክቲንግ ቶሎ ማለት ነው፣ ሾርትሊ። ኦኬ ሶ ቢ መልሳችን ኢንሃሌሽናል ሾርት አክቲንግ ቤታ አጎኒስት ይሆናል ማለት። ሲ ኢንሃሌሽናል ሎንግ አክቲንግ ቀስ በቀስ የሚሰራ ነው። ይሄ ሎንግ አክቲንግ ፔሸንቱ እየተሰቃየ ነው አሁን። ኦኬ በሲቪየር ወይም ደግሞ አኪዩት አስማ እየተሰቃየ ነው። ከትንሽ ጊዜ በኋላ ልናጣው እንችላለን ቶሎ ማኔጅ ካላደረግን። ሎንግ አክቲንግ ሜዲኬሽኖች ወይም ደግሞ ሎንግ አክቲንግ የምንላቸው ሜዲኬሽኖች በጣም የሚቆዩ ናቸው። ኦኬ ኢንሃሌሽናል ስትሮይድ ያው ኢንፍላሜሽኑን ሊቀንስ ይችላል፣ ግን ይሄ ብዙም ፕራዮሪቲ አይደለም። እዚህ ጋር የሲኦሲ ጥያቄ ሲሰሩ ኤኒ ፐብሊክ ሄልዝ ነርሲንግ ተማሪዎች የሲኦሲ ጥያቄ ሲሰሩ ፕራዮሪቲ ነው ማስቀደም ያለባችሁን። ኦኬ አሁን እዚህ ጋር ደሞስት ኦኬ ደሞስት ይላል። እንደዚህ አይነት ወርዶች ፕራዮሪቲ ናቸው። ደሞስት ደ ቤስት ኦኬ ኦኬ ሶ ጤናፒዲያ ሲኦሲ ቲፕስ አኪዩት አስማ አታክ ነው አይደል? አኪዩት አስማ አታክ መሆኑን ደግሞ በምን አወቅን? ሂዚንግ ነበረው ቀደም በጥያቄው ላይ ሪስፓራቶሪ ዲስትረስ አለው። ኦኬ ናዛል ፍሌሪንግ ያልነው ማለት ናዛል ፍሌሪንግ ዋን ኦፍ the symptoms of respiratory distress ዴይሊ ሲምፕተምስ ያው ቀደም ያየናቸው። አሁን ሰው ምንድነው ማድረግ ያለበት? ሾርት አክቲንግ ቤታ አጎኒስት ወይም ደግሞ ሳባያን ነው ላይክ ሳልቡታሞል እና አልቡቴሮል። ኦኬ አክት ኪክሊ ቱ ሪላክስ ብሮንቺያል መስል ጠቦ የነበረው ብሮንቺያል መስል ወይም ደግሞ ሊመን ቶሎ እንዲያሰፋልን ወይም ደግሞ ኪክሊ አክት ያደርጋል ማለት ነው። ኦኬ ሶ ሪላክስ ብሮንቾስፓዝም ብሮንቾስፓዝሙን ብሮንቾ ዳይሌት ያደርጋል ማለት ነው። ሳባ ላባ ያው ሎንግ አክቲንግ ነው። ኦኬ ኤንድ ስትሬት አር ሜንቴናንስ ናቸው። እነዚህን ከሰጠን በኋላ ምናልባት እንደ ሜንቴናንስ ልንሰጥ እንችላለን። ኦኬ አኪዩት ሪሊፍ አይሰጡም። ቀደም ያልነው ሎንግ አክቲንግ ሙስካርኒክ አንታጎኒስት ዩዝድ ኢን ክሮኒክ አስማ እና ሲኦፒዲ የምንጠቀማቸው ነገሮች ናቸው። እነዚህ ሞስት ኢፌክቲቭ ማኔጅመንት አይደሉም። ማኔጅመንት ናቸው ለአስማ፣ ግን ለአኪዩት አስማ ሳባ ነው። ኦኬ ሳልቢቶሮል እና አልቡቴሮል እንሰጣለን። ኦኬ ስለዚህ ከዚህ በኋላ ጥያቄዎች ስንሰራ ጥያቄው ብቻ አይደለም። ኦኬ ምርጫ ውስጥ ያሉት ምንድን ናቸው፣ ምንድን ነው ኢንዲኬሽናቸው የሚለውን ነገር እናያለን። እንዲሁም ደግሞ ሲኦሲ ቲፕሶችም
ይኖሩናል ማለት ነው። ኦኬ ወደ ቀጣይ ጥያቄ እንሂድ። this is tricky question ነው። an 18 months old boy was brought to an emergency OPD after having abnormal body movement. Okay, 18 months old boy was brought to an emergency OPD after having abnormal body movement. abnormal body movement አሁንም እንደገና ልነግራችሁ የምወደው ነገር ምንድነው? ሰብጀክት ኦፍ ዘ ቶፒክ ጨርሳችሁ ሂዱ። ወደ ምርጫ ዘላችሁ አትሂዱ ቶሎ። ሰብጀክት ኦፍ ዘ ቶፒክ ማለት ጥያቄው ኬዙ ምንድነው የሚለው ስለምንድን ነው የሚያወራው። ኦኬ ከዛ በኋላ ይሄን ከገባችሁ በኋላ ወደ ምርጫው ትመጡና ምርጫ ላይም ምን ታደርጋላችሁ? ኤሊሚኔሽን ሜተድ የሚባል ነገር አለ። ጥያቄ ሲሰራ ኤሊሚኔሽን ሜተድ የሚባል ነገር አለ። ስለዚህ ጥያቄያችን ምን ይላል? 18 months old boy was brought to an emergency OPD after having abnormal body movement which is characterized by flexion and extensions of extremity። ምናልባት ካስታወሳችሁ ፔዲያትሪክስ ላይ ህፃናት ሞሮ ሪፍሌክስ የሚባል ነገር አለ አይደል? ስለዚህ አብኖርማል ሙቭመንቱ ያ ይመስላል እያላችሁ ነው። ኦኬ ሞሮ ሪፍሌክስ የምታስታውሱ ከሆነ ኦኬ። ስለዚህ አብኖርማል በዲ ሙቭመንት አለ፣ ጀርኪንግ አለ እያላችሁ ነው። ኦኬ ድሮሊንግ አለ። ኦኬ ድሮሊንግ ኦፍ ሳላይቫ ኤንድ አፕሮሊንግ ኦፍ ዘ አይ። ኦኬ አፕሮል እያደረጋል አይ ነው። ዳት ላስት ፎር አፕሮክሲሜትሊ 3 ሚኒት። ኦኬ 3 ደቂቃ ይቆያል። ሂ ዋዝ ዌል except that he had fever preceding the abnormal body movement. ኦኬ ትልቅ ክሊው ሰጥቷቸዋል እዚህ ጋር ፊቨር ነበረው ይላቸዋል። ኦኬ his temperature is 39 degrees Celsius. ኦኬ በጣም ጨምረዋል። ላቦራቶሪ ኢንቨስቲጌሽን ዌር ነን ሪቪሊንግ ምንም ሪቪል ወይም ደግሞ እንትን የተደረገ ነገር የለም። ኦኬ what the most appropriate ኦኬ ስለዚህ ፕራዮሪቲ ነው አሁንም ጥያቄያችሁ። what is the most appropriate next step in the management of this toddlers or this child? Okay, so A diazepam, okay, B antipyretic, C anti-epileptic, D reassure and send home or go home ይላቸዋል። ሶ ትሪኪ ኩዌሽን ነው በጣም። ስለዚህ ጥያቄያችን ምንድን ነው? ፌብራይል ሲጀር ነው። ዲያግኖሳችን ፌብራይል ሲጀር ነው። ኦኬ አብኖርማል ሙቭመንቱ የመጣው ብዙ ጊዜ ህፃናት እነዚህ ከ6 months up to 5 years ያሉ ህፃናት ፌብራይል ሲጀር አላቸው። ያው ኮመንሊ ብዙ ጊዜ ይኖራቸዋል። ቴምፕሬቸራቸው ብዙ ጊዜ ሲጨምር ፌብራይል ሲጀር ይኖራቸዋል። ኦኬ ስለዚህ this seizure is triggered by high temperature ማለት ነው። ኦኬ ትራይገርድ የሚሆነው ቴምፕሬቸር ሲጨምር የሚመጣ ነው። ኦኬ ስለዚህ ይሄን ሁሉ ነገራችሁ። ኦኬ ግልጽ አደረገላችሁ መጀመሪያ ኬዙ ላይ ፌብራይል ሲጀር እናንተ ዲያግኖስ ታደርጋላችሁ። ምንድነው ማኔጅመንቱ ምንድነው? ሲጀር ነው። ኦኬ ፔሸንቱ ህፃኑ። ኦኬ ስለዚህ ደሞስ አፕሮፕሪየት ኔክስት ስቴፕ ማኔጅመንታችሁ የትኛው ነው? ስለዚህ መጀመሪያ ላይ ማድረግ ያለባችሁ ነገር ምንድነው? ኦኬ ምናልባት እነዚህ ምርጫዎች እንዳለ ሊሆኑ ይችላሉ፣ ግን the first the most the best እያላችሁ ነው። ኦኬ what is the most appropriate next step? ይሄን ካያችሁ በኋላ ምንድነው የምታደርጉት? ኤ ዲያዜፓም ይላል። ስለዚህ ዲያዜፓም አንሰጥም ዲያዜፓም፣ ምክንያቱም ፔሸንቱ ምንድነው ገና 3 ሚኒት ነው። አሁን ዲያዜፓም ኢንዲኬተር የሚሆነው ምናልባት ሲጀሩ ከ5 ደቂቃ በላይ ከሆነ ኦኬ ብዙ ጊዜ ከ5 ደቂቃ if the seizure lasts greater than 5 minutes ከሆነ ኦኬ ዲያዜፓም ልንሰጥ እንችላለን፣ አይቪ ኦር ሬክታል ማለት ነው። ኦኬ ግን በዚህ ሴናሪዮ በዚህ ኬዝ ዲያዜፓም ሞስት አፕሮፕሪየት ማኔጅመንታችን አይደለም። ኦኬ አንታይፓሬቲክ ኦኬ ፊቨርን የሚቀንሱ ማለት ነው አንታይፓሬቲክ እና አይቡፕሮፊን
እነ ፒሲኤም ፓራስታሞል ወይም ደግሞ አሲታሚኖፊን። ኦኬ ስለዚህ መጀመሪያ ማድረግ ያለብን ምንድነው? ፊቨሩን መቀነስ። ኦኬ ፊቨሩን መቀነስ፣ ሃይ ቴምፕሬቸሩን መቀነስ። ስለዚህ ለዚህ ህፃን ሃይ ቴምፕሬቸሩን መቀነስ ሲጀሩ እንዲቆም ያደርጋል ማለት ነው። ምክንያቱም ኮዙ ምንድነው? ሃይ ቴምፕሬቸር ነው። ኦኬ this is one of the simple partial seizure ውስጥ የሚገኝ ነው አይደል? ለሲምፕል ፓርሻል ሲጀር ደግሞ እነዚህ ሜዲኬሽኖች አንሰጥም እና አንቲፕለፕቲክ። ኦኬ በተለይ አንቲፕለፕቲክ ለሲምፕል ፓርሻል ሲጀር አንሰጥም፣ ምክንያቱም ሎስ ኦፍ ኮንሽስነስ የላቸውም። ኦኬ ወይም ደግሞ ኮንሽስ ናቸው። ሎስ ኦፍ ኮንሽስ የለም ማለት ኮንሽስ ናቸው ማለት ነው። ኦኬ የላቸውም ሎስ ኦፍ ኮንሽስ። ስለዚህ አንቲፕለፕቲክ አንሰጥም። ዲ ደግሞ ምንም ይሄ ማንም የሚመልሰው ነው። ኦኬ ሪአሹር ኤንድ ሴንድ ሆም ይሄ አይገባም ማለት እነዚህ ህፃን ወዲያውኑ ልናጣቸው እንችላለን አይደል? እነዚህ ኢንፋንቶች። ኦኬ ሶ መልሳችን ፊቨሩን ማኔጅ ማድረግ ነው። ፊቨሩን መቀነስ ነው። ቴምፕሬቸሩን መቀነስ ነው። ስለዚህ አንታይፓሪቲክ እና አይቡፕሮፊን ወይም ደግሞ ብዙ ጊዜ የሚሰጠው ፒሲኤም ፖተንት ነው። ወይም ደግሞ ፖተንት ብቻ ሳይሆን ብዙም ሳይድ ኢፌክት ስለሌለው ፒሲኤም እንሰጣቸዋለን። ኦኬ ፒሲኤም ወይም ደግሞ አሲታሚኖፊን ኦር ፒሲኤም ከሌላ ወደ ሌሎቹ ኦኬ እና አይቡፕሮፊን ጋር እንሄዳለን ማለት ነው። ኦኬ ሶ መጀመሪያ ፊቨሩን ማኔጅ ማድረግ ነው። ከዛ በኋላ ፊቨሩ እንትን ካለ ማነው የጨመረ ከሄደ ወይም ደግሞ ከ5 ደቂቃ በላይ ከሆነ ሌሎች ሜዲኬሽኖች ኦኬ እነ ዲያዜፓም ሬክታል ወይም ደግሞ አይቪ ላይ ልንሰጥ እንችላለን ማለት ነው። ኦኬ ሶ ኮዙ የዋናው መያዝ ያለባችሁ እዚህ ጋር የፌብራይል ሲጀር ኮዝ ሰደን ራይዝ ኢን ቴምፕሬቸር። ኦኬ ቴምፕሬቸር ሰደንሊ ሲጨምር የሚከሰት የሲጀር ወይም ደግሞ ፓርሻል ሲምፕል ፓርሻል ሲጀር አይነት ነው። ኦኬ ኦኬ ጤናፒዲያ ሲኦሲ ቲፕስ። ኦኬ ስለዚህ እነዚህን አሁን አንድ ጥያቄ ስናነሳ ብዙ ነገር እናያለን። ኦኬ እነዚህ ታይፕስ ኦፍ ሲጀር ናቸው። ሲጀር በሁለት እንከፍለዋለን፣ ፓርሻል እና ጄነራላይዝድ። ኦኬ አሁን ያየነው ሲምፕል ፓርሻል ሲጀር ላይ እንትን እንለዋለን። ኦኬ ሶ ጄነራላይዝድ ሲጀር ጋር ስንመጣ ፓርሻል ስንል ዋን ኦፍ አንዱ ክፍል የብሬን ወይም ደግሞ ሌፍት ሄሚስፈር ወይም ደግሞ ፎካል ኦኬ ሌፍት ኦር ራይት ሄሚስፈር ላይ ሊሆን ይችላል ኢንቮልቭ ያደረገው የሲጀሩ። ጄነራላይዝ ሲሆን ግን ሁለቱም ጋር ኦኬ ብሬን። ኦኬ ታይፕስ ኦፍ ሲጀር ጀነራላይዝ ላይ አብሰንስ ሲጀር ኦኬ ይሄ ፔዲያትሪክስ ነው። አጌን የፔዲያትሪክስ ላይ ያለ የሲጀር አይነት ነው። ብዙ ጊዜ ህፃናቶች በዚህ ሲጀር ይጠቃሉ። ትልቁ ክላሲካል ማኒፌስቴሽን ኦር ፊቸራቸው ምንድነው? ስቴሪንግ ነው። ፍጥጥ ይላሉ ለሰከንዶች። ምናልባትም ትምህርት ቤት ክላስ ውስጥ ቁጭ ብለው ሊያፈጡ ይችላሉ መምህሩ ላይ ወይም ደግሞ ዋይት ቦርዱ ላይ ኦኬ ፍጥጥ ብለው ሊያዩ ይችላሉ። ኦኬ መምህሩ ምናልባት ሌላ ችግር እንደ ሌላ ነገር ሊያዩ ይችላል በዛ ሰዓት። እነሱ ግን ምን ኤክስፒሪየንስ እያደረጉ ነው? ሲጀር ኤክስፒሪየንስ እያደረጉ ነው። ኦኬ ዚስ ኢዝ አብሰንስ ሲጀር ፍጥጥ ማለት። ኦኬ ስቴሪንግ ሲኦሲያችሁ ላይ ብዙ ጊዜ ያመጡታል። አብሰንስ ሲጀር ኦኬ ስቴሪንግ ክላሲካል ማኒፌስቴሽን ነው። ያው ሲኦሲ ቲፕስ ማለት እኛ ጋር ሾርት የሆነ ኦኬ ተማሪዎች በቀላሉ እንዲይዙት የተዘጋጀ ወይም ደግሞ ያዘጋጀ ነው ፓወርፖይንት ላይ የቀረበ ኖት ነው። ኦኬ ስለዚህ ይሄንን በደንብ በስክሪፕቶ ላይ ደብተራችሁ ላይ በስክሪፕቶ መጻፍ አለባችሁ ማለት ነው። ማዮክሎኒክ ሲጀር ማዮ ስንል መስል ነው አይደል? ኦኬ ማዮ መስል። ክሎኒክ ኦኬ ሲጀር ማዮክሎኒክ ብሪፍ ፋስት ሾክ ላይክ ሲጀር ነው። ምናልባትም መብራት ሲዘን ያለው አይነት ነገር ማለት ነው። ኦኬ መብራት ሲዘን እንዴት ነው የምንሆነው? ወዲያውኑ ንዝር ያደርገናል አይደል? እኛም በዛ ሰዓት ለዛ ሲቹዌሽን
ምናካሄደው ወይም ደግሞ ምንሰጠው ሪስፖንስ እንደዚህ አይነት ሾክ ላይክ ነው። ኦኬ ብሪፍ ፋስት ሾክ ላይክ ሲምፕተም አለው ወይም ደግሞ አክቲቪቲ ነበረው ብሎ ይጠይቃችሁና ከዛ የትኛው አይነት ሲዥር ነው ይላችኋል ምርጫ ላይ። ስለዚህ ማዮክሎኒክ ነው። ማዮክሎኒክ ብዙ ጊዜ ምናልባት ህፃናት ወይም ደግሞ ህፃናት ብዙ ጊዜ አደልቶችም ላይ ኮሪደር ላይ ቁጭ ብለው ከጓደኞቻቸው ጋር ኦር ደረጃ ላይ ቁጭ ብለው እያወሩ እጁ ሊያነሳ ይችላል። ሰደንሊ ኦኬ ብሪፍ እያላችሁ ነው። ሰደንሊ ማለት ብሪፍ ማለት ሰደን ማለት ነው። ኦኬ እጁን ሊያነሳ ይችላል ወይም ደግሞ እግሩን አንስቶ ወዲያውኑ ለቀቅ ሊያደርግ ይችላል። እናንተ ግን አውቆ ያደረገ ነው የሚመስላችሁ በዛ ሰዓት። ሶ ማዮክሎኒክ ሲዥር ኢዝ ካራክተሪስቲክሱ ብሪፍ ፋስት ሾክ ላይክ ሙቭመንት ይኖራል ማለት ነው። ኦኬ ሶ ሌላኛው የሲዥር አይነት አቶኒክ ኦኬ ድሮፕ አታክ ኦር ድሮፕ ሲዥር። ምናልባት ህፃኑ ወንበር ላይ ቁጭ ብሎ አንገቱን ሊሰብር ይችላል ወዲያውኑ። አቶኒክ ሲዥር እንለዋለን። አቶኒክ ሲዥር ድሮፕ አታክ ኦር ድሮፕ ሲዥር። ኦኬ ቶኒክ ኤንድ ክሎኒክ አይደል? ቶኒክ ኤንድ ክሎኒክ። ቶኒክ ማለት ስቲፍ ኦር ሪጅድ መስል ስቲፍነስ ነው ያለው እዚህ ጋር። ቶኒክ ሲዥር ከተባላችሁ ሙቭመንት የለም። ፕሊስ በደንብ አስተውላችሁ እንትን በሉት ጻፉት። ኦኬ በደንብ ስሙኝ። ቶኒክ ሲዥር ከተባላችሁ ሙቭመንት የለም። ኦኬ ስቲፍንድ መሆን ነው። አንድ ቦታ ላይ ጭምድድ ብለው ኦኬ ሪጅድ ሆኖ ይቀመጣሉ። ኦኬ እናንተ ሌላ ነገር ሊመስላችሁ ይችላል በዛ ሰዓት ምንም አይ ሙቭመንት የለም። ኦኬ ሪጅድ ሆነው ሊተኙ ወይም ደግሞ የሆነ ቦታ ላይ ሊወድቁ ይችላሉ። ኦኬ ቶኒክ ሲዥር እንለዋለን። ሌላኛው ክሎኒክ ነው። ክሎኒክ ጀርኪንግ አለው። ጀርኪንግ አለው። አብኖርማል ሙቭመንት አለው። ኦኬ ይፈራገጣሉ የሆነ ቦታ ላይ ወድቀው። ኦኬ ክሎኒክ ሲዥር። ሌላኛው ሁለቱም አንድ ላይ ሲሆኑ እዚህ ጋር ስዕሉ ላይ እንደምታዩት ቶኒክ ክሎኒክ። ኦኬ ስቲፍነስ there is a period of stiffness and a period of jerking. ጀርኪንግ ስቲፍንድ ፐሬድ ወይም ደግሞ ሪጅድ ፐሬድ እና ጀርኪንግ ሙቭመንት አለ። የሆነ ሰዓት ላይ ስቲፍንድ ኦር ሪጅድ የሆኑና ከዛ በኋላ በጣም አብኖርማል የሆነ ሙቭመንት ይኖራል ማለት ነው። ኦኬ ስለዚህ አሁን የሲዥር ኖት ስታነቡ በጣም ብዙ ፔጅ ልታነቡ ትችላላችሁ፣ ግን ኮንሴፕቱ ይሄ ነው በቃ ሌላ ምንም እንትን የለውም። ኦኬ ሌላው እኛ መተን ታብታብ አድርጎ እንበል እንደ ታብታብ አንልም። እኛ እንግዲህ ጥሩ ጥሩ ነገሮች እናመጣለን ወደ እናንተ ማለት ነው። ግን አሁንም በድጋሚችን ላይክ ያርጉ። ምንም አይቆጥርም እኮ ይኖራል፣ የሚኖር ህይወት ነው። ይኖራል። ላይክ በማድረግ ይኖራል። ስለዚህ ላይክ ያርጉ፣ ሼር ያርጉ። ይመቻችሁ። ኦኬ ፕሊስ እስካሁን ላይክ ያላደረጋችሁ ካላችሁ ቪዲዮውን ላይክ አድርጉ። ለሌሎች ያው ላይክ ስታደርጉ ሌሎች ተማሪዎች እንዲያገኙት ነው እንጂ ሌላ ነገር አይደለም። ኦኬ ሁላችሁም ላይክ አድርጉ ቪዲዮውን እያያችሁ ከሆነ አሁን። ኦኬ ስለዚህ ሁላችሁም ላይክ አድርጉ፣ ቻናሉን ደግሞ ሰብስክራይብ አድርጉት። ኦኬ a neonate born to a diabetic mother was brought to the clinic with irritability, jitterness. It is large, plethoric and tremulous. Physical examination reveals tachycardia, tachypnea, and hypothermia. What is the most likely explanations of this condition? A. Hyperglycemia, B. Hypercalcemia, C. ሃይፖግላይሲሚያ፣ ዲ ፖሊሳይቴሚያ። እስቲ አንድ 20 ሰከንድ ልስጣችሁና ሞክሩ እናንተ፣ ከዛ እንሰራዋለን ነበር።
ኦኬ ሁላችሁም ሰርታችኋል ብዬ አስባለሁ። ኦኬ ስለዚህ ኒዮኔት ነው። ኒዮኔት ማለት ያው ዋን ዴይ አፕ ቱ ዋን መንዝ ማለት አይደል? ኒዮኔት ኦኬ a neonate born to diabetic mothers was brought to the clinic with irritability jitterness ኦኬ ወይም ደግሞ ሼኪንግ ማለት ነው። ጂተርነስ ማለት ኦር ይሄ አብኖርማል የሆነ ሙቭመንት ኦኬ ትሪመር እንደምንለው ማለት ነው። ኦኬ ኢት ኢዝ ላርጅ ፕሊቶሪክ ኤንድ ትሪሙለስ ኦኬ ትሪሙለስ ወይም ደግሞ ትሪሙለስ ማለት ጂተርነስ ከሚለው ቃል ትርጉም ይጋራ ማለት ነው። ትሪሙለስ ፊዚካል ኤግዛሚኔሽን ሪቪልስ ታኪካርዲያ ታኪፒኒያ ኤንድ ሃይፖተርሚያ ኦኬ ልጁ ከማን ተወለደ? ከዲያቤቲክ ማዘር እናቱ ዲያቤቲክ ናት። was brought to clinic with irritability jitterness. This is the classical manifestations of hypoglycemia. Okay, irritability jitterness እና ፊዚካል ኤግዛሚኔሽን ታኪካርዲያ አለ። ኦኬ ይሄን ደግሞ ስናስብ ምንድን ነው ኮምፔንሳቶሪ ሜካኒዝም አለ ማለት ነው። ኦኬ ታኪካርዲያ ታኪፒኒያ ኢልሶ እና ሃይፖተርሚያ this is the classical manifestations of hypoglycemia። አሁን ትልቁ ጥያቄ ይህን አሁን እኔ ያልኳችሁ ግን እንዴት መጣ? ለምን ሃይፐርግላይሲሚያ አልሆነም? እናትየው ምንድን ናት? ዲያቤቲክ ናት፣ ሃይፐርግላይሲሚክ ናት። ኦኬ ስለዚህ ብዙ ጊዜ ሃይፐርግላይሲሚክ ወይም ደግሞ ዲያቤቲክ ማዘር የሚወልዱት ልጅ በጣም ትላልቅ ነው ወይም ደግሞ ከጀስቴሽናል ኤጃቸው ትንሽ ከፍ ያሉ ማለት ነው። ኦኬ ስለዚህ ዲያቤቲክ እናት ያው ሲወለድም ምን ይሆናል? የልጁ ዲያቤቲስ መጠን ከፍ ያለ ነው። ምክንያቱም ከእናትየው ወደ ልጁ የሚሄደው ግሉኮስ ስላለ በፕላሴንታ ኦኬ ማይክሮሶሚክ ናቸው ማለት ነው። ስለዚህ ልጁ ምን ሆነ? አሁን ሃይፖግላይሲሚክ ነው ሲምፕተሙ እዚህ ጋር የሚነግረን። what is the most likely explanations of this condition ይላችኋል። አሁን እናንተ ምንም አይነት ኢንፎርሜሽን የላችሁም። ዲያቤቲክ ማዘር ናት። ኦኬ ልጁም ኤክስፔክት እናደርገው ምንድን ነው? ዲያቤቲክ ነው። ኦኬ ግን ትልቁ ቤዚክ ነገር ምንድን ነው? እናትየው ልጁ እናትየው ሆድ ሳለ ምን ነበር? ኢንሱሊን ነበር። ሲወለድም ኢንሱሊን አለ። ኦኬ ወንብ ላይ ያለ በልጁ ያው ኢንሱሊን ስላለ በሱ ይጠቀማል። ኦኬ ግሉኮስ ወደ ሴሎቻችን ይሄዳል። ኦኬ አሁን ግን ከተወለደ በኋላ ምን የለም? ኢንሱሊን የተወሰነ ሰዓት እየጨመረ ይመጣና ያው ግሉኮስ መጠን ኖርማል ያደርገዋል። አሁን ግን ከተወለደ በኋላ ከቆየ በኋላ ይሄ ኢንሱሊን መጠን የኢንሱሊን መጠኑ ምን እያደረገ ይመጣል? እየቀነሰ ይመጣል። ኦኬ ስለዚህ ልጁ ምን ያደርጋል? ይሄንን ዲያቤቲስ ወይ ይሄንን ከተወለደ በኋላ ይሄንን ግሉኮስ ለመቀነስ የኢንሱሊን መጠን ፕሮዳክሽን በጣም ሃይ ይሆናል። ግልጽ ነው። ከእናቱ የወሰደው ግሉኮስ ከተወለደ በኋላም ግሉኮሱ መቀነስ አለበት ወይም ደግሞ ወደ ሴል መሄድ አለበት ኢንሱሊን ስላለው። ስለዚህ ህፃንየው ምን ያደርጋል? የህፃንየው በዲ አላግባብ ኤክሰሲቭ የሆነ ኢንሱሊን ያመርታል። ተግባባን መሰለኝ። ኦኬ አላግባብ ወይም ደግሞ ኢንአፕሮፕሪየትሊ የኢንሱሊን ፕሮዳክሽን በጣም ሃይ ይሆናል። ኦኬ የፊተሱ ማለት ነው። ስለዚህ ይህንን ሃይ ሹገር ማኔጅ ለማድረግ የልጁ የህፃኑ በዲ ኤክስትራ ኢንሱሊን ያመርታል ማለት ነው። ስለዚህ በዚህ ጊዜ ወደ ምን ሊገባ ይችላል? ወደ ሃይፖግላይሲሚያ። ኦኬ ሲምፕል ፓቶፊዚዮሎጂ ነው። ሲምፕል ፓቶፊዚዮሎጂ ነው አሁን የነገርኳችሁ ነገር እንትን ካላችሁ። ስለዚህ ከተወለደ በኋላ
የእንትና የእናትየው ማተርናል ግሊኮዝ እንትን ይላል ያቆማል፣ አይኖርም አይደል? ልጁ ግን የኢንሱሊን መጠን በዛው ልክ ወንብ ውስጥ በነበረው ልክ እየጨመረ ግሊኮሱን እንትን ለማድረግ እንትን ይላል። ግሊኮስን ለመቀነስ ያው የኢንሱሊን ስራ ምንድነው? ትልቁ ፈንክሽኑ ኢንሱሊን ሰውነታችን ውስጥ ያለው ብለድ ስትሪም ውስጥ ያለው ግሊኮስ ወደ ማን መውሰድ? ወደ ሴል መውሰድ። ስለዚህ ህፃንየው ኤክሰስ ከተወለደ በኋላ ኤክሰሲቭ የሆነ ኢንሱሊን ያመርታል። ምንን ማኔጅ ለማድረግ? ግሊኮሱን፣ ሃይ ግሊኮሱን ከእናትየው የወሰደውን ሃይ ግሊኮስ ማኔጅ ለማድረግ። ስለዚህ በዚህ ጊዜ ምን ይፈጠራል? ኤክሰሲቭ ኢንሱሊን ፕሮዲውስ ሲደረግ ብለድ ስትሪም ውስጥ የነበረው ግሊኮስ ኢንአፕሮፕሪየትሊ ኦኬ ያንን ማኔጅ ለማድረግ ወደ ሴሎቻችን ይሄዳል። ስለዚህ ሃይፖግላይሲሚያ ማለት ብለድ ስትሪም ውስጥ ወይም ደግሞ ሴረም ውስጥ ኦር ፕላዝማ ውስጥ ያለው የግሉኮስ መጠን ይቀንሳል ማለት ነው ዲቱ ኤክስትራ ኢንሱሊን ፕሮዳክሽን ማለት ነው። ኦኬ ስለዚህ what is the most likely explanations of this condition is ሃይፖግላይሲሚያ። ሌሎቹ አይሆኑም። ሃይፐርግላይሲሚያ ልጁ ሃይፐርግላይሲሚክ ሆኖ እንትን አይለም አይቀጥልም፣ ምክንያቱም ኢንሱሊን መጠን እየተመረተ ስለሆነ ማለት ነው። ኦኬ ስለዚህ የመጣውም ያው የሚነግረን እነዚህ ሲምፕተሞች ራሱ በማየት መመለስ ትችላላችሁ። ኢሪቴቢሊቲ፣ ጂተርነስ። ግን ዋናው ኮንሴፕት ማወቅ ያለባችሁ እንዴት ከዲያቤቲክ ማዘር ተወልዶ ኦኬ ዲያቤቲክ ነበር፣ እሱም ዲያቤቲክ ሆኖ እንዴት ወደ ሃይፖግላይሲሚያ ገባ እያልን ነው። አሁን ሌላ ኤግዛምፕል ስጣችሁ ከዚህ ጋር በተገናኘ ለምሳሌ ዲያቤቲክ ፔሸንቶች ኢንሱሊን በሚወስዱበት ሰዓት ምን ይኖራል? ኤክሰሲቭ ኢንሱሊን በሚወስዱበት ሰዓት ሃይፖግላይሲሚያ። ዋናው ሞኒተር ማድረግ ያለብን የግሊኮስ መጠን ነው አይደል? ስለዚህ ያ ማለት ነው ዝም ብለን ኢንሱሊን የምንሰጣቸው ከሆነ ሃይፖግላይሲሚያ ይገባሉ። ኦኬ ስለዚህ ሃይፖግላይሲሚያ ኢዝ ፖሊሳይቲሚያ። ያው ፖሊሳይቲሚያ ቬራ እንለዋለን ሄማቶሎጂ ላይ። ፖሊሳይቲሚያ ማለት የኤክሰሲቭ የሆነ ሬድ ብለድ ሴል ፕሮዳክሽን ማለት ነው። ኦኬ ሃይፐርካልሲሚያ የካልሲየም መጠን ከ10.5 በላይ ሲሆን ኖርማሉ ከ8 እስከ 10.5 ኖርማል ነው። ሶ ከ10.5 በላይ ሲሆን ሃይፐርካልሲሚያ እንለዋለን። ኦኬ እዚህ ጋር አስቀምጬላችኋለሁ ሲኦሲ ቲፕስ ኢንፋንት ኦፍ ዲያቤቲስ ሜላይተስ ማም። ኦኬ ላርጅ ፎር ጀስቴሽናል ኤጅ ወይም ደግሞ ኤልጂኤ። ኦኬ ላርጅ ፎር ጀስቴሽናል ኤጅ ዲዩ ቱ ሃይ ማተርናል ግሊኮስ ማለት ነው። ማክሮሶሚክ ቤቢ ሜክስ ቱ ማች ኢንሱሊን ኢት ሊድስ ቱ ሃይፖግላይሲሚያ ማለት ነው። ኦኬ አፍተር በርዝ ከተወለደ በኋላ ግሊኮሱ ምን እያደረገ ይሄዳል? እየቀነሰ ይሄዳል። ምክንያቱ ምንድን ነው? ቤቢ ወይም ደግሞ ህፃኑ ኤክሰሲቭ የሆነ ኢንሱሊን ፕሮዳክሽን አለው። ቤቢ ሜክስ ቱ ማች ኢንሱሊን። ኦኬ ሶ ኬ ሳይንስ ለሃይፖግላይሲሚያ ለየትኛውም ጂተርነስ አለ፣ ሼክነስ ማለት ነው ወይም ትሪመር ማለት ነው። ኢሪቴቢሊቲ መነጫነጭ፣ ታኪካርዲያ፣ ታኪፒኒያ፣ ሃይፖቴንሽን፣ ምናልባት ዳይፎሮሲስ። ኦኬ ዳይፎሮሲስ ክላሲካል ነው አደልት ጋር ስንሄድ። ኦኬ ኤክሰሲቭ ስዊቲንግ ማለት ነው። ኦኬ ሶ እና ሃይፖተርሚያ ማለት ነው። ኦኬ ሌላው a mother brought her 2 years old child with complaint of coryza ኦኬ rhinitis ማለት ነው ወይም ደግሞ ኮራይዛ ካፍ ኮንጀክቲቫይተስ። ስለዚህ የሆነ ነገር ታስባላችሁ አሁን። ኦኬ እንደዚህ የሚሰራው ሰብጀክት ኦፍ ዶኬሽኑ በልታችሁታል። አሁን የተወሰነ ነገር አግኝታችኋል። ኮራይዛ አላችሁ። ኦኬ ኮራይዛ አላችሁ ወይም ደግሞ ሪናይተስ ምንለው ማለት ነው። ኮራይዛ አላችሁ፣ ካፍ አላችሁ፣ ኮንጀክቲቫይተስ አላችሁ ኤንድ ፊቨር። አሁን ሙሉ የሆነ ነገር ታስባላችሁ ያስባለሁ። the mother states that the child has a rash that began from the face and spread caudally. ኦኬ ከላይ ወደ ታች ስፕሪድ አድርገዋል። ምኑ ራሹ ወይም ደግሞ ሽፍታው ማለት ነው። ኦኬ the immunization record is not up to date ወይም ደግሞ ሚስ ያደረገው ኢሚዩናይዜሽን ወይም ደግሞ ቫክሲን አለ።
ኦኬ የሚወስደው ቫክሲን ሚስ አድርገዋል አልጨረሰም እያላችሁ ነው። the immunization record is not up to date. okay physical examination is remarkable for a morbidly form rash የራሹ አይነት ነው የሚነግረን እዚህ ጋር ሞርቢሊ ፎርም ራሽ ማለት ስሞል ሬድ የሆነ ፍላት የሆነ ራሽ ነው። ኦኬ ወይም ደግሞ ማኮ ፓፑላር ምንለው ማለት ነው። ኦኬ ማኮ ፓፑላር ራሽ አለው ማለት ነው። ሶ ማኩሎ ፓፑላር ራሽ ሶ ኢንክሉዲንግ ፔን አለ። ኦኬ ራሽ ኦቨር ደ ቦዲ ኢንክሉዲንግ ደ ፔንስ and tiny grayish white dot tiny grayish white dots አለ ይላል። የት ቡካል ሙከሳ ላይ ኦኬ ታይኒ ግሬይሽ ዋይት ዶት ምን ማለት ነው? ታይኒ ግሬይሽ ዋይት ዶት ኦኬ ኮፕሊክ ስፖት መደቡ ቀይ የሆነ መሃሉ ነጣ ያለ ከፍ ያለ ሬዝድ ሌዥን ማለት ነው። ኦኬ ታይኒ ግሬይሽ ዋይት ዶት ሶ ኮፕሊክ ስፖት እንለዋለን። ሶ ዋት ኢዝ ዘ ሞስት ላይክሊ ዲያግኖሲስ ኦፍ ዚስ ፔሸንት ይላችኋል። ኤ ሩቤላ፣ ቢ መምፕስ፣ ሲ ሚዝልስ፣ ዲ ቫሪሴላ ኦር ቺክን ፖክስ ምንለው ማለት ነው። የትኛው ነው? ሶ መልሳችን ስሪሲ አግኝተናል። ምንም እዚህ ጋር መጨናነቅ አያስፈልግም። the 3C of measles ይባላሉ እነዚህ። ኦኬ the 3C of measles እነማን ናቸው? ካፍ ኮራይዛ and conjunctivitis ካፍ ኮራይዛ and conjunctivitis is the classical manifestation or the classical trias of measles ይሏቸዋል። እነዚህ ሶስቱም ኮራይዛ፣ ካፍ፣ ኮንጀክቲቫይተስ ካያችሁ ሚዝልስ ነው። ሶስቱም አንድ ላይ ከመጡ ብዙ ጊዜ እንደዚህ አይነት ነገሮችን መያዝ አለባችሁ። ለምሳሌ ኢፒግሎታይተስ ላይ ስንሄድ ዘ3ዲ ይሏቸዋል። ዘ3ዲ ዲ ምንድን ነው? አንደኛው ዲስፋጂያ መዋጥ መቸገር ወይም ደግሞ ዲፊካልቲ ኢን ስዋሎዊንግ ማለት ነው። ዲስፋጂያ አንደኛው። ሁለተኛው ምንድን ነው? ድሮሊንግ ኦኬ ኤክሰሲቭ ሰላይቫ አላቸው መዋጥ ስለማይችሉ ድሮሊንግ ይኖራቸዋል ኢፒግሎታይተስ ላይ። ሶስተኛ ዲስፎኒያ ወይም ደግሞ መፍልድ ቮይስ ይኖራቸዋል። ሌላ መጨመር ትችላላችሁ። ሪስፓራቶሪ ዲስትረስ አለ ዲ ሪስፓራቶሪ ዲስትረስ ለማለት ነው። ኦኬ ሶ ዘ 4ዲ ኦር ዘ 3ዲ ከተባለ እነዚህ አሁን ያልኳችሁ ለኢፒግሎታይተስ ነው። ዘ 3ሲ ከተባለ ደግሞ ኮራይዛ፣ ካፍ እና ኮንጀክቲቫይተስ። ሌላም ቦታ ዘ 3 ምናምን ብለን ማግኘት እንችላለን፣ ግን ቃላቶቹን መያዝ ይኖርባቸዋል። ለምሳሌ ዲያቤቲስ ሜላይተስ ላይ ዘ 3ፒ እንላቸዋለን። ፖሊሪያ፣ ፖሊፋጂያ፣ ፖሊዲፕሲያ። ኦኬ ሶ ስለዚህ መልሳችን መንፕስ ነው ማለት ነው። መንፕስ ነው ማነው? ሚዝልስ ነው። ሶሪ ሚዝልስ ነው። ሚዝልስ መንፕስ ያው ጆሮ ደግፍ ምንለው ማለት ነው። ሚዝልስ ግን ክፉኝ ምንለው ማለት ነው። ሶ ሚዝልስ the answer is C answer። ኦኬ አሁንም ጤና ፒዲያስ ፒኦሲ ቲፕስ እንሰጣችኋለሁ እዚህ ጋር the 3 C's ካፍ ኮራይዛ ኮንጀክቲቫይተስ አረንጓዴ ቢጫ ቀይ ላይ ካፍ ኮራይዛ ኮንጀክቲቫይተስ okay the 3C of or the classical triad or the classical manifestations of measles okay በቀላሉ መያዝ ትችላላችሁ። ኮፕሊክ ስፖት ያላችሁ ቅድም ወይም ደግሞ እዚህ ጋር ጥያቄውን ስታዩ እዚህ ጋር and tiny grayish white dots on the buccal mucosa እዚህ ጋር ነው ላሳያችሁ። tiny grayish white spot አለ ይላችኋል። ኦኬ ምንድነው የሚያሳየን እዚህ ጋር? ኮፕሊክ ስፖት ማለት ይሄ ነው። በቃ ታይኒ ግሬ ዋይት ዶትስ ምን ማለት ነው? መደቡ ቀይ የሆነ ኦኬ መሃሉ ነጣ ያለ ሌዥን ማለት ነው፣ ወይም ደግሞ ቁስል። ኦኬ መደቡ ቀይ የሆነ መሃሉ ነጣ ያለ this is the classical manifestations of ኮፕሊክ ስፖት ከተባላችሁ
ኮፕሊክ ስፖት ብሎ ያመጣላችሁ። ኮፕሊክ ስፖት ብሎ ካመጣላችሁ በቀላሉ ታውቁታላችሁ ብሎ ስለሚሉ ኮፕሊክ ስፖት ብሎ አይጽፉትም። ግን አንዳንድ ጥያቄዎች ላይ ኮፕሊክ ስፖት አለ። ኦኬ እሰየው ነው ኮፕሊክ ስፖት ካለ። ግን ደግሞ ታይኒ ግሬሽ ዋይት ዶት ካለ ክላስ ኮፕሊክ ስፖት ነው ማለት ነው። ኦኬ ስለዚህ ኮፕሊክ ስፖት ታይኒ ዋይት ሌዥን ኦን ደ ቡካል ሙከሳ ላይ ነው ማለት ነው። ኦኬ ራሽ ስታርት ኦን ፌስ ከቀደም ጥያቄያችሁ ላይ እዩት እዚህ ጋር ራሹ ፎር ሞርቪሊ ፎርም ራሽ ኦቨር ደ በዲ ኢንክሉዲንግ ደ ፕሌን ይላቸዋል። አይ ቲንክ እዚህ ጋር ነው the mother states that the child has a rash that began from the face and spread caudally የጀመረው ከፊቱ ነው ወይም ደግሞ ከላይ ነው ከዛ ወደ ታች ሄደ መጣ ይላቸዋል። ሶ ራሹ ስታርት ኦን እዚህ ጋር ሲኦሲ ቲፕስ ተሰጣችሁ ቤዚክ ነገሮች ናቸው። ሲኦሲ ቲፕሱ ከጥያቄዎቹ ይልቅ የምሰጣችሁ ሲኦሲ ቲፕስ በጣም ከፍተኛ የሆነ አስተዋጽኦ አለው። ኦኬ ስለዚህ ኢንፋሳይዝ ማድረግ አለባችሁ ሲኦሲ ቲፕሱ ላይ ኖቶቹ መጻፍ አለባችሁ። ሶ ራሽ ስታርት ኦን ፌስ ስፕሪድ ዳውንዋርድ አያችሁታ። ስለዚህ ሬድ ብሎቺ ማለት ነው ሞርቢሊ ፎርም ራሽ ሲላችሁ። ሌላው ዶንት ፎርጌት ኤምቲቪ ብያችኋለሁ እዚህ ጋር ኤምቲቪ ማለት ሚዝልስ ቱበርኩሎሲስ እና ቫሪሴላ ሚዝልስ ቱበርኩሎሲስ ኤንድ ቫሪሴላ እነዚህ ሶስቱም ኤርቦርን ፕሪኬሽን ላይ የሚቀመጡ ኢንፌክሽየስ ዲዚዞች ናቸው። ኦኬ ኤም ሚዝል ነው። ስለዚህ ኤርቦርን ፕሪኬሽን ላይ ናቸው ኤምቲቪ። ኦኬ ቱበርኩሎሲስ ቲ ቱበርኩሎሲስ እና ቪ ቫሪሴላ ኦር ቺክን ቦክስ ምንለው ማለት ነው። ኦኬ ክላሲካል ማኒፌስቴሽን አራቱ ምርጫ ላይ ያሉትን ቀጣይ ሌላ ጥያቄ ላይ አሁን 2017 ወይም ደግሞ 2017 ላይ ሚዝልስ ከመጣ 2018 ላይ መንፈስ ሊመጣ ይችላል። ኦኬ ወይም ደግሞ ቫሪሴላ ሊመጣ ይችላል። ስለዚህ እነዚህ ነገሮች ማወቅ አለባችሁ ግዴታ። ስለዚህ እንዳልኳችሁ ጥያቄ በምሰራበት ሰዓት ኦኬ ሲኦሲ ጥያቄዎች በምንሰራበት ሰዓት ጥያቄው ላይ ብቻ አይደለም ፎከስ የምናደርገው በዋናነት እናንተ ይጠቅማችኋል ብለን የምናነሳቸው ሀሳቦች ኦኬ የምንሰጣቸው ሲኦሲ ቲፕሶች ትልቅ አስተዋጽኦ አላቸው ማለት ነው። ኦኬ ሩቤላ ስንል ወይም ጀርመን ሚዝልስ ይሉታል ሩቤላ። ኦኬ ማይልድ ፊቨር አላቸው፣ ፒንክ ራሽ አላቸው። ኦኬ ራሹ አሁንም ከፌስ ወደ በዲ ስፕሪድ ያደርጋል ማለት ነው እዚህ ጋር እንደሚላችሁ። ሌላ ፖስት ኦሪኩላር ሊምፍ ኖድ አላቸው። ፖስት ኦሪኩላር ሊምፍ ኖድ ወይም ደግሞ ሊምፋዲኖፓዚ ብላችሁ መያዝ ትችላላችሁ። ሊምፋዲኖፓዚ አላቸው። ፖስት ኦሪኩላር ሊሆን ይችላል፣ ኦሪኩላር ላይ ሊሆን ይችላል። ሊምፋዲኖፓዚ አላቸው። ሌላው ትልቁ ነገር ደግሞ ሚዝልስ ላይ ምን ብለናል ቅድም? ኮፕሊክ ስፖት ብለናል። እዚህ ጋርስ ፎርቺመር ስፖት። ኦኬ ፎርቺመር ስፖት ማለት ሬድ ስፖት ኦን ሶፍት ፓሌት ማለት ነው። ሬድ ስፖት ኦን ደ ሶፍት ፓሌት። ሁለት ፓሌት አለን አይደል? ሃርድ እና ሶፍት ፓሌት። አሁን እዚህ ጋር ሩቤላ ላይ ምን እናገኛለን? ፎርቺመር ስፖት እናገኛለን። ይሄ ማለት ደግሞ ሬድ ስፖት ነው። ምን ላይ? ሶፍት ፓሌት ላይ። this is ክላሲካል ነው ለሩቤላ። ኦኬ ፎርቺመር ስፖት ሶፍት ፓሌት ላይ ሬድ የሆነ ስፖት አለ ማለት ነው። ኦኬ ፖይንት አለ። ስፖት ስንል ፖይንት ቀደም ሌዥን ማለት ነው። ቁስል ቀላ ያለ ቁስል ይኖራል። ሬድ ስፖት ኦን ሶፍት ፓሌት ላይ ማለት ነው። ሶ ሲኦሲ ቲፕስ አጌን ሩቤላ ላይ ራሽ አለ። ኦኬ ማይልድ ፊቨር አለ፣ ራሽ አለ። ራሽ ፕላስ ኖድ ስንል ማንን ነው? ሊምፋድኖፓዚ ሞስትሊ ፖስት ኦሪኩላር ሊምፍ ኖድ ይኖራቸዋል ወይም ደግሞ ኦሲፒታል ላይም ይኖራቸዋል። ኦኬ ሶ ሌላው መንፕስ ነው። መንፕስ ጆሮ ደግፍ የምንለው ማለት ስወለን ፓሮቲድ ግላንድስ። ኦኬ ስወለን ፓሮቲድ ግላንድ ምን መሆን? ስወለን መሆን ወይም ደግሞ ኢንላርጅድ መሆን
መንፕስ እንለዋለን። ኦኬ ወይም ደግሞ ጆሮ ደግፍ በጣም ሲቪየር ፔን ነው ያለው አይደል? ማኘክ አይቻልም፣ መብላት አይቻልም። ኦኬ ስቃይ ነው እዚህ ላይ መንፕስ። ስወለን ፓሮቲድ ግላንድ ያው አናቶሚውን ታውቁታላችሁ። ፓሮቲድ ግላንድ የቱ ጋር እንዳለ። ስለዚህ ማኘክ አንችልም ማለት ነው ስወለን ስለሆነ ወይም ደግሞ ስዌሊንግ ኦር ኢንላርጅድ ስለሆነ። ኦኬ ስወለን ፓሮቲድ ግላንድ ፔን ዌን ቺዊንግ። ኦኬ በምግብ በምበላበት ሰዓት ህመም ሲቪየር ፔን አለ ባይዘው ሲቪየር ፔን ኦኬ ቺክ ላይ ሊሆን ይችላል ወይም ደግሞ ጃው ላይ ሊሆን ይችላል ፔኑ። ኦኬ ፊቨር አለ አሁንም አጌን ፖሲብል ኦርቻይተስ ስንል ይሄ ኢንፍላሜሽንስ ኦፍ ዘ ቴስቲክል ማለት ነው። ኦርቻይተስ one of the most common complications of መንፕስ ነው። ኦኬ መንፕስ ሌላው እዚሁ ላይ ማሲቭ ጃው ፔን ይላችኋል። መንፕስ ላይ ማሲቭ ጃው ላይ ፔን አለ ማለት ነው። ኦኬ ስለዚህ በአጠቃላይ የምሰጣችሁ እዚህ ጋር እንደ ሲኦሲ ቲፕስ መንፕስ ከተባለ ማሲቭ ፓሮቲድ ስዌሊንግ ኦር ማሲቭ ፓሮቲድ ኢንላርጅመንት። ኦኬ ግላንዱ ኢንላርጅድ ይሆናል። ስለዚህ በጣም ያሳማል ማለት ነው። ኦኬ ሚዝልስ አይተነዋል ኦልሬዲ ኦር ሩቢዮላ እንለዋለን። ሩቤላ አይደለም ሩቢዮላ ኦ አለች። ኦኬ ሚዝልስ ያው ሩቢዮላ ብሎ ያመጣላችሁ ሚዝልስ ነው። ኦኬ ሃይ ፊቨር ፕላስ 3C ቅድም ያነሳናቸው 3Cዎች አሉ። ካፍ ኮራይዛ ኮንጀክቲቫይተስ። ኦኬ ኮፕሊክ ስፖት ቅድም ያልነው ኮፕሊክ ስፖት ዘ 3C ፕላስ ኮፕሊክ ስፖት ከመጣላችሁ ዲያግኖሳችን ሚዝል ነው ማለት ነው። ኦኬ ቫሪሴላ ቺክን ፖክስ ምንለው ማለት ነው። ቬዚኩላር ራሽ አላቸው። ቬዚኩላር ራሽ ኦኬ ዲው ድሮፕ ኦን ኤሮስ ፔታል ሌዥን ይኖራቸዋል። ይሄ ማለት ምን ማለት ነው? ዲው ድሮፕ ኦን ኤሮስ ፔታል ምናልባት ዝናብ ሲዘንብ በሚዘንብበት ሰዓት ቀይ አበባ ላይ ጤዛ ሲያርፍ የምናየው አይነት ቁስል ኦኬ ሌዥን ይኖራቸዋል። ኦኬ ስለዚህ እንትን ሬዝድ ነው። ኦኬ ሬዝድ ነው ቫሪሴላ ቺክን ፖክስ። ኦኬ ዲው ድሮፕ ኦን ኤሮስፒታል ሌዥን ኢን ዲፈረንት ስቴጅ አለው ቫሪሴላ። ኦኬ ዲፈረንት ስቴጅ አለው። ቬዚኩላር ነው ስንል ቫሪሴላ እንትኑ ይሄ ስቴጁ ቫሪየስ ስቴጅ አለው ስንል ከማኩሌ ጀምራል። ማኩሌ ይኖራቸዋል። ከዛ ፓፒዩልስ ይሆናል። ፓፒዩልስ ደግሞ ቬዚክል ይፈጥራል። ከዛ በኋላ ክረስት ፎርሜሽን ይኖራል ማለት ነው። ኦኬ ስለዚህ ቫሪየስ ዲፈረንት ስቴጅ አላቸው የሚላችሁ ይሄ ነው። ቫሪሴላ ኢዝ ኢኳልስ ቫሪየስ ስቴጅ ኦፍ ራሽ። ኦኬ የዛሬ ሲኦሲ ጥያቄዎቻችን ይህን ይመስሉ ነበር። ፕሊስ ሁላችሁም የኤችኦ ተማሪዎችም የነርሲንግ ተማሪዎችም ጥያቄው የዛሬ የሰራ ነው በአጠቃላይ የኤችኦ ፐብሊክ ሄልዝ ጥያቄዎች ናቸው። በእርግጠኝነት የነርሲንግ ተማሪዎችን በጣም ያግዛቸዋል። ኦልሞስት ዘ ሴም ነው ጥያቄዎቹ። ኦኬ ቀደም እንዳልኳችሁ ኤችኦ ላይ ትንሽ ዲያግኖሲስ ነው ኦኬ የምትጠየቁ። እናንተም ግዴታ ማወቅ አለባችሁ ዲያግኖሲስ። ያንን ካላወቃችሁ ምንም ማድረግ አትችሉም፣ ትሪት ማድረግ አትችሉም። ኦኬ ወይም ደግሞ ሲምፕተም ማወቅ አትችሉም። ትሪትመንትም በዛው በተመሳሳይ ሌላው እኛ መተን ታብታብ አድርጎ እንበል ታብታብ አንልም። እኛ እንግዲህ ጥሩ ነገሮች እናመጣለን ወደ እናንተ ማለት ነው። ግን አሁንም በድጋሚችን ላይክ ያርጉ። ምንም አይቆጥርም እኮ ይኖራል፣ የሚኖር ህይወት ነው። ይኖራል። ላይክ በማድረግ ይኖራል። ስለዚህ ላይክ ያርጉ፣ ሼር ያርጉ። ይመቻችሁ። ሁላችሁም ለጓደኞቻችሁ ሼር አድርጉ ቪዲዮውን። ኦኬ ከዚህ በኋላ ቪዲዮ ምን ያህል ላይክ እንዳመጣ አይተን በዛ መልኩ ቪዲዮዎችን እየሰራን እናንተን ለማገዝ እንሞክራለን። ሌላው ፐብሊክ ሄልዝ ተማሪዎች ከነርሲንግ ተማሪዎች ጋር አሁንም አብረው እየተማሩ ነው ኦንላይን ክላስ። ስለዚህ ኦንላይን ክላሱን መከታተል ትችላላችሁ። መጀመሪያ ባስቀመጥኩላችሁ ስልክ ቁጥር ቀጥታ መደወል ትችላላችሁ ማለት ነው። ለዛሬው በዚህ እናበቃለን። መልካም ጊዜ ባይ